ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል የሚፈጠሩ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮች ላይ ጥልቅ የሆነ ትንታኔን አቀርብላችኋለሁ። በዛሬ ቆይታችን ላይ ሁለት አንኳር ጉዳዮች ላይ ሰፊ የሆነ ትንታኔን የምናይ ይሆናል። የመጀመሪያው መረጃችን የሆነው የኢትዮጵያ መከላከያ ሰራዊት በግብፅና በኤርትራ መንግስት እንደሚደገፍ ጭምር የሚነገርለት ታጣቂ ቡድንን መማረኩ ተሰምቷል። የኢትዮጵያ መከላከያ ሰራዊት የማረከው ታጣቂ ቡድን የትኛው ነው የሚለውን ጨምሮ የታጣቂ ቡድንን ለመማረክ የተሰራው ኦፕሬሽን እና ኤርትራ ፕሬዝዳንት ኢሳያስ አፈወርቂን ጨምሮ ሌሎች ከፍተኛ ባለስልጣናት የኢትዮጵያን የውስጥ ሰላም ለማተራመስ የሚጠቀሙበት የታጣቂ ቡድንና ከኤርትራ ጋር ያለውን ግንኙነት በተመለከተ ጥልቅ የሆነ ትንታኔን ይዤላችሁ ቀርቤያለሁ። ሁለተኛው ትንታኔያችን የሆነው የኢትዮጵያ መከላከያ ሰራዊት የተለያዩ ተግባራትን እያከናወነ ባለበት በዚህ ወቅት ላይ በኢትዮጵያ ኤርትራ ድንበር እንዲሁም ደግሞ በሌሎች ሀገሪቱ የድንበር መዳረሻዎች አካባቢ ላይ የሚሰማሩ አደገኛ የጦር መሳሪያዎችን ራሱ እንደ አዲስ አድርጎ መስራቱን ይፋ አድርጓል። የሜካናይዝድ ጦሩ ላይ የተሰሩ አዳዲስ እንቅስቃሴዎችን ጨምሮ የኢትዮጵያ ጦር እያደረጋቸው ያሉ የጦር ዝግጅቶችን በተመለከተ ጥልቅ የሆነ ትንታኔን አቀርብላችኋለሁ። በነገራችን ላይ የኢትዮጵያ ጦር አዛዥ የሆኑ ፊልድ ማርሻል ብርሃኑ ጁላም ከጉዳዩ ጋር በተያያዘ መልእክታቸውን አስተላልፈዋል። በእነዚህ ሁለት ጉዳዮች ላይ አብሬያችሁ ቆይታ የማደርገው እኔ ፍሬ ህይወት ዮሐንስ ነኝ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ መረጃው ለሌሎች ወዳጅ ዘመዶቻችሁ እንዲደርስ እንድጋብዙልኝ እጠይቃችኋለሁ። ወደ ትንታኔው ተሻገርኩኝ። አብራችሁኝ ቆዩ። የመጀመሪያው አጀንዳችን የሚሆነው አናዶል የተባለው ዓለም አቀፍ ተቋም እጅግ አነጋጋሪ የተባለ ዘገባን ይዞ ወጥቷል። አነጋጋሪ የተባለው ዘገባ ለኢትዮጵያ መከላከያ ሰራዊት ጀግንነትን ያሳየና ኢትዮጵያ ከቀናት በፊት የአሜሪካ አፍሪካ ጦር እዝ አዛዥ የሆኑት ጀነራል አንደርሰን ከጀነራል ጻድቃን ገብረትንሳኤ እንዲሁም ደግሞ ከአቶ ጌታቸው ረዳ ጋር በአሜሪካ ኤምባሲ ውይይት ካደረጉ በኋላ በውይይቱ ላይ እንደተቀመጠው በኢትዮጵያ ያሉ የውስጥ ጉዳዮችን ለመፍታት ኢትዮጵያ በራሷ አቅም መፍታት እንደምችልና ምንም አይነት የውጭ እርዳታ እንደማያስፈልጋት ኮንፊርም ካደረጉ ወይም ደግሞ ካረጋገጡ በኋላ የአሜሪካ መንግስትን ጨምሮ ሌሎች ሀገራት በሌሎች ጎረቤት ሀገራት ላይ የሚፈጠሩ የውስጥ ችግሮችንም ሆነ የተለያዩ ችግሮችን ለመፍታት ጥረት እንዲያደርጉ ኢትዮጵያ ሪኮመንድ ካደረገች ከቀናት በኋላ አናዶል የተባለው ዓለም አቀፍ የሚዲያ ተቋም እጅግ አነጋጋሪ የተባለ ለግብፅና ለኤርትራ ደግሞ ያልታሰበን መረጃ ይዞ ወጥቷል። አናዶል ይዞት በወጣው ዘገባ ላይ የኢትዮጵያን የውስጥ ሰላም ለማተራመስ እንደ ህወሓት፣ ኦነግ ሸኔ እንዲሁም ደግሞ የአማራ ፋኖ አይነት ታጣቂ ኃይሎችን በመጠቀም ኢትዮጵያ ላይ የተለያዩ አጀንዳዎችን እያራገቡ ሰላምና መረጋጋት እንዲጠፋ ጦርነት እንዲሁም ደግሞ የእርስ በርስ ግጭት እንዲበረታታ እያደረጉ የሚገኙት የግብፅና የኤርትራ መንግስትን እጅግ ያስደነገጠ መረጃም እንደሆነ ነው የተገለጸው። የኤርትራ መንግስት በተደጋጋሚ በኢትዮጵያ የውስጥ ሰላምን ለማተራመስ ከፍተኛ ጥረት ሲያደርግ ቆይቷል። የኢትዮጵያ የውጭ ጉዳይ ሚኒስተር የሆኑት ዶክተር ጌዲዮን ጢሞቴዎስም ከወራት በፊት በገለጹት መግለጫ መሰረት እንደተናገሩት ኢሳያስ አፈወርቂ ዶክትሪን ተብሎ የሚጠራው የኢትዮጵያን የውስጥ ሰላም በማተራመስ ኤርትራ በኢትዮጵያ ላይ ልታስፈጽም የምትፈልጋቸውን አጀንዳዎች የማስፈጸም እቅዷን ይዛ እየተንቀሳቀሰች ነው በማለት እንግዲህ የኢትዮጵያ የውጭ ጉዳይ ሚኒስተር ከዚህ በፊት ገልጸው ነበር። ከዛም በተጨማሪ ደግሞ ኤርትራ በይፋ የኢትዮጵያን የውስጥ ኃይሎችን በመጠቀም የኢትዮጵያን የውስጥ ችግር በማባበስ ኢትዮጵያ ላይ የውስጣዊ ግጭትን ለመፍጠር ከፍተኛ ጥረት ጭምር እንደምታደርግ ያረጋገጠ አይነት እርምጃ እንደሆነም ደግሞ የተለያዩ ሰዎች ማስተያየታቸውን ሲሰጡ ቆይተዋል። ከዚህም በተጨማሪ ደግሞ በኢትዮጵያና በግብፅ መካከል ህዳሴ ግድቡ ማዕከል አድርጎ የአባይ ውሃ ማዕከል አድርጎ የነበረው ውጥረት ወደ ግጭት ሲቀየር እየተባባሰ ወደ ግጭት ተቀይሮ ወደ ለየለት ጦርነት ይገባሉ የሚሉ አስተያየቶች እየተሰጡ በነበሩበት ወቅት ላይ የኤርትራ መንግስት ባለስልጣናት የተለያዩ ሚዲያዎቻቸውን ጭምር በመጠቀም ለግብፅ መንግስት ምክራቸውን ሲለግሱ ነበር። ለግብፅ እንግዲህ ሲሰጡት በነበረው ምክር አማካኝነትም ሲለግሷቸው የነበሩት የኢትዮጵያን የውስጥ ኃይሎችን ብትረዷቸው እምቢ የማይሉትን የጦር መሳሪያ ብታስታጥቋቸው የሚታጠቁትን ለጦር ባጀት የሚሆን ገንዘብ ብትሰጧቸው እሺ ብለው የግብፅና የኤርትራን የሚሰጣቸውን ተልዕኮ ማስፈጸም የሚችሉና የኢትዮጵያን ውስጣዊ ሰላም መረጋጋት ማተራመስ የሚችሉ እንደ ህወሓት አይነት እንደ አማራ ፋኖ አይነትና እንደ ኦነግ ሸኔ ያሉ ኃይሎችን በመጠቀም ኢትዮጵያ ላይ እርምጃ መውሰድ እንደሚቻል ጭምር የኤርትራ መንግስት ባለስልጣናት ለግብፅ ባለስልጣናት ምክራቸውን ሲለግሱ ቆይተዋል። ከምክርም ባለፈ ደግሞ የኤርትራ መንግስት የህወሓት ቡድንን በተመሳሳዩ የአማራ ፋኖን በተመሳሳዩ የኦነግ ሸኔ የፊት አመራሮችን ጭምር በመጠቀም አስመራ ድረስ በመጥራት ስብሰባ ሲያደርጉ ነበር። ባድመ ላይ ስብሰባ
ስብሰባ ሲያደርጉ ነበር። ሌሎች ቦታዎች ላይ ጭምር በመቀጣጠር ሱዳን ላይ ውይይቶች ሲደረጉ ነበር። የኢትዮጵያን የውስጥ ሰላም ለማተራመስ ኤርትራ እነዚህን ኃይሎች ተጠቅማ በኢትዮጵያ ላይ ጥቃት ለመክፈት ስታደርግ የነበረው እንቅስቃሴ በኤርትራ ብቻ ሳይሆን በግብጽ መንግስትም ሊደገፍ እንደሚገባ ጭምር በመግለጽ ግብጽ ጭምር እየደገፈች እነዚህን ኃይሎች የኢትዮጵያን ሰላም ለማወክ ሲንቀሳቀሱ ነበር። ነገር ግን የኢትዮጵያ መንግስት ወይም ደግሞ የኢትዮጵያ መከላከያ ሰራዊት አሁን ላይ ደግሞ ባደረገው ኦፕሬሽን በኦሮሚያ ክልል ላይ ሲንቀሳቀሱ የነበሩ ቁጥራቸው 200 የሚጠጉ የኦነግ ሸኔ የሰራዊት አካላት ወይም ደግሞ የኦነግ ሸኔ ታጣቂዎች እጃቸውን እንግዲህ ለመከላከያ ሰራዊት መስጠታቸው ተሰምቷል። በነገራችን ላይ እጃቸውን ብቻ ሳይሆን የሰጡት የጦር መሳሪያዎቻቸውን ጭምር አስረክበው ከአካባቢው ካሉ ባለስልጣናት፣ አካባቢው ላይ ከነበሩ የጸጥታ መዋቅሮች፣ ከኢትዮጵያ መከላከያ ሰራዊት የፊት አመራሮች ጋር ጭምር በጋራ በመምከር 200 የሚጠጉ የኦነግ ሸኔ ኃይሎች እጃቸውን ሰጥተዋል። ይህንን መረጃ ታዲያ አናዶል ካወጣበት ቅጽበት ጀምሮ ኤርትራና ግብጽ የኢትዮጵያን የውስጥ ሰላም ለማወክና ለማተራመስ እየወሰዱት ያለው እርምጃ ምንም አይነት ውጤት እንደማያመጣ ተረድተዋል። በነገራችን ላይ የኦነግ ሸኔ ታጣቂዎች እጃቸውን ለመንግስት ከመስጠታቸው ወይም ደግሞ ለመከላከያ ሰራዊት ከመማረካቸው አስቀድሞ ሻዕቢያ በትግራይ ክልል ጦርነት ለመፍጠር እያደረገ ባለው እንቅስቃሴ የህወሓት ሰራዊቶች ላይ ወይም ደግሞ የህወሓት አመራሮች ላይ የነበረው እምነት ሙሉ ለሙሉ ተሟጧል። እንግዲህ የኢትዮጵያ መከላከያ ሰራዊት በተለያዩ ጊዜያት የኢትዮጵያን የውስጥ ሰላም ለማተራመስ የውጭ ኃይሎችን አጀንዳ ተረክበው የሚንቀሳቀሱ አገር ውስጥ ላይ ደግሞ የወንበር ጥማት፣ ህዝብን ሰላም መንሳት የመሳሰሉ አጀንዳዎችን ይዘው የሚንቀሳቀሱ ታጣቂ ኃይሎችን ትጥቃቸውን እንዲፈቱ ከማድረግ በተጨማሪ የሀገሪቱን ሰላምና ደህንነት ለማስጠበቅ የተለያዩ ኦፕሬሽኖችን እንደሚያደርግ ጭምር እየታወቀ ነው። በዚህ ኦፕሬሽን ደግሞ ግብጽም እንበል ኤርትራ የሚያስታጠቋቸው ኃይሎች ከመከላከያ ሰራዊት ቁጥጥር ውጪ ሆነው አያውቁም። ከመከላከያ ቁጥጥር ወይም ደግሞ ከመከላከያ ሰራዊቱ እውቅና ውጪ ሆኖ አያውቁም። ስለዚህ መከላከያ ሰራዊት ሁልጊዜም በሚሰራው ኦፕሬሽን አማካኝነት እነዚህን ኃይሎች በቁጥጥር ስር ያደርጋቸዋል። አሁንም የተፈጠረው ይህ ነው። በምስራቅ ወለጋ ሲንቀሳቀሱ የነበሩ የኦነግ ሸኔ አባላት ወይም ደግሞ ቁጥራቸው 200 የሚደርሱ ታጣቂዎች እጃቸውን ለመከላከያ ሰራዊት ሰጥተዋል። እንዴት ሰጡ የሚለው መከላከያ በሰራው ኦፕሬሽን የተሰራባቸውን ኦፕሬሽን መቋቋም አይችሉም ወይም ደግሞ አልቻሉትም። ስላልቻሉ እጃቸውን በመስጠት ሁልጊዜም ነው እኮ የሆነ ከሆነ አካል ጋር ግጭት ልፈጠር ትችላለህ። ከዛ ግጭት ከፈጠርክ በኋላ ግን የማትችለውና ልትቋቋመው የማትችል ከሆነ መሸነፍክን አምነህ እጅህን ትሰጣለህ። ስለዚህ በምስራቅ ወለጋ ሀፕን ያደረገው የኤርትራንም እንበለው የግብፅንም እንበለው የትኛውንም የውጭ አካል አጀንዳ የተሸከመ የኦነግ ሸኔ ሰራዊት እንበለው ወይም ደግሞ የራሱን የኦነግ ሸኔን አጀንዳ ይዘው የሚንቀሳቀሱ የነበሩ እነዚህ 200 የሚጠጉ ኃይሎች መከላከያ ሰራዊት የሰራውን ኦፕሬሽን መቋቋም አልቻሉም። በታጠቁት የጦር መሳሪያ ሊከላከሉት አልቻሉም። የታጠቁት የጦር መሳሪያ አንዲት እርምጃ እንኳን ከመከላከያ ሰራዊት እውቅና ውጪ ሊያራምዳቸው ስላልቻለ እጃቸውን ሰጥተዋል። እጅ ከመስጠት በተጨማሪ እጅ ብቻ አይደለም የሰጡት፣ ሰላሙን ተቀብለው በመነጋገር ሰላማዊ የሆኑ አካሄዶችን በማድረግ በአካባቢው ላይ በዛ ቀጠና ላይ ሰላም እንዲወርድ ጭምር ተስማምተዋል። ታዲያ ሰላምን እንፈልጋለን ሲሉ የነበሩት የግብፅና የኤርትራ መንግስት ባለስልጣናት ከቀናት በፊት የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ የሩሲያ አፍሪካ የሚኒስተሮች ጉባኤ ላይ የግብፅ የውጭ ጉዳይ ፖሊሲዋ በሌሎች ሀገራት ውስጥ ጣልቃ ገብነትን አያካትትም ብለው በመድረክ በይፋ የተናገሩት የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ የኢትዮጵያን የውስጥ ኃይሎችን በመጠቀም እነ ኦነግ ሸኔን እነ ህወሓትን እንዲሁም ደግሞ በህዳሴ ግድቡ ባለበት አቅጣጫ የሚንቀሳቀሱ የደቡብ ሱዳን ታጣቂዎችን ሌሎች በጉሙዝ የሚንቀሳቀሱ ሌሎች አጀንዳ ያላቸው ኢትዮጵያን ማፍረስ አጀንዳቸው የሆኑ ኃይሎችን ጭምር እየደገፉ ኢትዮጵያን ለማፍረስ የሚያደርጉት እንቅስቃሴ አሁን ላይ መከላከያ ሰራዊት እየሰራ ባለው ኦፕሬሽን ቁጥጥር ስር ናቸው። ኦፕሬሽኖች በየቦታው እየተሰሩ ነው ያሉት። ነገር ግን የምዕራብ ኦሮሚያ ላይ ወይም ደግሞ በምዕራብ ኦሮሚያ አካባቢ የሚንቀሳቀሰው የኦነግ ሸኔ ኃይል ልክ ምስራቅ ወለጋ አካባቢ ላይ ሲንቀሳቀስ 200 የምስራቅ ወለጋን ኦነግ ሸኔን በኦፕሬሽን መማረክ ወይም ደግሞ የጦር መሳሪያ አስረክቦ ለሰላም እንዲደራደር ማቅረብ ትልቅ ነገር ነው። እጅግ በጣም ትልቅ ነገር። በነገራችን ላይ ያንን ኃይል እኮ 200 የሚሆነው የኦነግ ሸኔ ኃይል ምን ያህል አካባቢውን ሲበጠብጥ እንደነበረና ምን ያህል አካባቢውን ሲያሳቅቅ እንደነበረ በአካባቢው የሚኖሩ ሰዎች ብቻ ሳይሆን በየሚዲያው ላይ እኛ በራሳችን በምናደርገው እንቅስቃሴ ተረጋግጧል።
የኢትዮጵያ መከላከያ ሰራዊት በሰራው ኦፕሬሽን እጅ የሰጡት እስከ ጦር መሳሪያቸው ጭምር እጅ ሰጥተው ለሰላም ዝግጁ መሆናቸውን የመከሩት በነገራችን ላይ የኢትዮጵያ መከላከያ ሰራዊት ባለው የንግግር ወይም ደግሞ የድርድር አቅም ከፍተኝነት ነው እንጂ ኦነግ ሸኔ በየትኛው ካልኩሌሽን ነው የግብፅንም በል የኤርትራን ተልዕኮ እያስፈጸመ የፋይናንስ ድጋፉ ሳይቋረጥበት በግዳጅ የሚያገኝ በተለያዩ መንገዶችም ይሁን ፋይናንሻሊ ራሱን እያጠነከረ ባለበት የጦር መሳሪያ ጭምር እያገኘ ባለበት በዚህ ወቅት ላይ እጅ የሰጡት 200 የሚሆኑ የኦነግ ሸኔ ታጣቂዎች የመከላከያ ሰራዊት ከፍተኛ የሆነ የድርድር አቅም መኖር፣ ከፍተኛ የሆነ የሰላም ዝግጁነት መኖር፣ በመተባበር በሰላም በድርድር በዲፕሎማሲያዊ መንገድ ጠላትን በእጅ ማስገባት የሚል ስትራቴጂክ የሆነ ታክቲክን መጠቀም በመቻሉ የኢትዮጵያ መከላከያ ሰራዊት 200 የሚጠጉ የኦነግ ሸኔ ታጣቂዎችን እጅ አሰጥቷል እስከ ትጥቃቸው ጭምር። በፌደራል መንግስቱና በህዋት ኃይሎች መካከል በነበረው ጦርነት እኮ የፕሪቶሪያ ስምምነት በኋላ ከተቋጨ በኋላ ህዋት እስከ ጦር መሳሪያ ሊያስረክብ ከተስማማ በኋላ አሁን ድረስ የደበቀውን የጦር መሳሪያ እኮ ከየጉድጓዱ እየማሰ እያወጣ ነው የሚገኘው። ደን አሁን ግን መከላከያ ሰራዊት እያደረገ ባለው እንቅስቃሴ በሚሰራቸው ኦፕሬሽኖች በእጁ እያስገባቸው ያሉ ታጣቂ ኃይሎች የጦር መሳሪያ ጭምር እያስረከቡ እንዲወጡ ነው ያደረጋቸው። የጦር መሳሪያን አስረክቦ መውጣት ቀላል ነገር አይደለም። 200 የሚጠጉ ታጣቂ ኃይሎች አሁን ላይ ከመንግስት ጋር በደረሱበት ስምምነት አማካኝነት ወደ ሰላም ለመምጣት ከማህበረሰቡ ጋር ተቀላቅለው የልማት ስራዎችን ለመስራት የሚያስችል ዝግጁነት እንዳላቸው ጭምር ነው የተገለጸው። ይህ እንዴት ሊሆን ይችላል? ብዙዎቻችን ታጣቂዎች ወደ ስምምነት ከመጡ በኋላ ወይም ደግሞ ድርድር ተደርጎ መግባባት ላይ ከተደረሰ በኋላ ትጥቅ ይዘው ሲታጠቁ የነበሩ ኃይሎች በምንም አይነት አግባብ ወደ ሰላም ሊመጡ አይችሉም የሚሉ ሀሳቦችን የሚያነሱ አካላት አሉ። ነገር ግን ያን ደግሞ የኢትዮጵያ መከላከያ ከዚህ በፊት ባደረገው እንቅስቃሴ በተደረጉ ድርድሮች በዲሴምበር 2024 ላይ በነበረው ድርድር በጃልሰኒ ሲመራ የነበረው ቡድን እርግጠኛ ባሉንም ወደ 800 የሚጠጉ ታጣቂዎች እጃቸውን ሰጥተው ከኦሮሚያ ክልል መንግስት ጋር ፕሬዝዳንቱ ጋር ባደረጉት ስምምነት አማካኝነት ወደ ሰላም ገብተው የልማት እንቅስቃሴዎችን ሲያደርጉ ነበር። አዲስ አበባ መጥተው እኮ አዲስ አበባ የተቀየረችበትን መንገድ ጭምር ጉብኝት አድርገዋል። ስለዚህ እነዚህ ኃይሎች የሚቀየሩ ከሆነ የዛሬ ዓመት 800 ኃይል እጅ ሰጥቶ ወደ ሰላም ስምምነት ከመጣ ዛሬ 200 ኃይል ወደ ስምምነት ከመጣ በነገራችን ላይ እንደ ቀልዳችሁት የኦነግ ሸኔ ሰራዊት እያንዳንዳቸው እየገባቸው ነው ያሉት። ምንድነው እየተረዱ ያሉት ካላችሁ ደግሞ የግብፅና የኤርትራን ተልዕኮ መቀበል ለኦነግ ሸኔም አይጠቅመውም። በነገራችን ላይ የኢትዮጵያን ሰላም ማወክ አሁን ላለው መንግስት ብቻ ሳይሆን ኢቭን ለራሱ መንግስት ለመስረት ብሎ ለሚያስበው ታጣቂ ኃይል በራሱ አይጠቅመውም። ግብፅና ኤርትራ ዛሬ ላይ ሊያዙ ይችላሉ። ነገር ግን የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በኢትዮጵያ ላይ የሚከተሉት ዶክትሪን ኢትዮጵያን ማተራመስ፣ ኢትዮጵያን ማፍረስ ነው። ማፍረስ መንግስት ግልበጥ አይደለም። በነገራችን ላይ ማፍረስ የሚመራን አካል ከስልጣን ማውረድ አይደለም። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እቅዳቸው ብልጽግና ፓርቲን ወይም ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድን ከጠቅላይ ሚኒስትርነት ማንሳት ሳይሆን ኢትዮጵያን ማፍረስ ነው። ኢትዮጵያን ማፍረስ የሚል አጀንዳ ከያዘ ኃይል ጋር ነው እንግዲህ ኢትዮጵያውያንን የሚሉ እንደነ ህወሓት፣ ኦነግ ሸኔ፣ ሌሎች ታጣቂ ኃይሎች ጭምር ተጣምረው አገር የመበጥበጥ እንቅስቃሴ እያደረጉ የሚገኙት። ታዲያ የኦነግ ሸኔ 200 ታጣቂዎች እጃቸውን ሰጡ የሚለው ሪፖርት አናዶል ሲያጋራው አናዶልን እነሱ ታማኝ የመረጃ ምንጭ አድርገው ስለሚቀበሉት ነው እንጂ የኢትዮጵያ ሚዲያዎች ይህን መረጃ ቢያጋሩት ኖሮ ከዚህ በፊት ኢትዮጵያ 44ኛ ዙር ኮማንዶ ስታሰለጥን በኤአይ ጀነሬት ተደርጎ ነው እንጂ ኢትዮጵያ ሁሉ ኮማንዶ ሊኖራት አይችልም የሚል ሐሰተኛ ፕሮፓጋንዳን የከፈቱ የኤርትራና የግብፅ ባለስልጣናት ይሄንንም በአርቲፊሻል ኢንተለጀንስ የተሰራ ነው ማለታቸው አይቀሬ ነበር። ግን የሚያምኑት የሚዲያ ተቋም ሆነባቸው። እንደውም አናዶል ያለው ከሶስተኛው ወገን ይህንን መረጃ ማጣራት አልተቻለም። የኦነግ ሸኔ አመራሮችን ለማግኘት ሙከራ አድርጓል፣ ነገር ግን ማግኘት አልተቻለም። ስለዚህ አሁን ላይ የኢትዮጵያ መከላከያ ሰራዊት እያደረገ ባለው ኦፕሬሽን በኦሮሚያ ክልል ብዙ ታሪክ እየተሰራ ነው ያለው። ኦሮሚያ ብቻ አይደለም። ባሳለፍነው ሳምንት እኮ በአማራ ክልል ላይ ምን አይነት ኦፕሬሽን እንደተሰራና የትኛው ኃይል ከፋኖ ተገንጥሎ ከመንግስት ጋር ለመስራት መግባባት ላይ እንደደረሰ አይታችኋል። ደን አፍሪካ ህብረት ሄደው ሲገናኙ የአፍሪካ ህብረትና የኢትዮጵያ መንግስት በጋራ በመሆን
ድራማ እየሰሩ ነው የሚል ነገር መጥቶ ነበር። መቶ አለቃ ማስረሻ ሰጠ ከመንግስት ጋር ስምምነት ላይ ሲደርስ ሰላም ይሻለናል ሲል፣ ከዛ ደግሞ ከኤንቢሲ የቴሌቪዥን ጣቢያ ጋር ባደረገው ቆይታ ደግሞ እንዴት ኤርትራ ህወሓት የአማራ ፋኖን ጨምሮ ሌሎች ታጣቂ ቡድኖች ከትግራይ ክልል እስከ አስመራ ኤርትራ ድረስ ሰንሰለት ፈጥረው ውይይት ሲያደርጉ እንደነበር፣ ሚስጥራዊ ኦፕሬሽኖችን ሲቀባበሉ እንደነበር ጭምር ፍንትው አድርጎ አሳይቶልናል። የአደባባይ አድርጎታል ሚስጥራቸውን። እቅዳቸው ኢትዮጵያን መገንባት እንዳልሆነ አሳይተውናል። እቅዳቸው እነሱ በእውነት እየተዋጋለት ነው ለሚሉት ህዝብ እንዳልሆነ አሳይተውናል። የህወሓት ቡድን ለትግራይ ህዝብ እየተዋጋው ነው እያለ ከተፈናቃዮች ላይ ግን ገንዘብ እየሰበሰበ ነው ብሎ እኮ ሳልሳዊ ወያኔ መግለጫ አውጥቶበታል። በትግራይ ክልል የሚንቀሳቀስ ተፎካካሪ ፓርቲ ሁሉም በየአካባቢው ያሉት የኦሮሞ ነፃነት ግንባር በሚል ስያሜ የሚንቀሳቀሰው ኦነግ በራሱ እቅዱ የኦሮሞ ነፃነት ኃይሎች የኦነግ ብላችሁ ሰዱት አምሶሪ እቅዱ የኦሮሞ መብት ማስከበር ወይም ደግሞ ኦሮሞን መጠበቅ አይደለም። እቅዳቸው ምን እንደሆነ ጭምር በይፋ እንግዲህ እጃቸውን የሚሰጡ ኃይሎች እያጋለጧቸው ነው ያሉት። ለህዝብ የማይበጁ ለሀገራቸው የማይበጁ ኢትዮጵያ ላይ ሲቆምሩ ከሚውሉት ኤርትራና ግብጽ ጋር የሚተባበሩ ኃይሎች ናቸው። እንግዲህ ስልጣን ላይ ወተን አገርን እንምራ የሚሉት አገርን መምራት አይደለም ፍላጎታቸው፣ የግል ኪሳቸውን ማበልጸግ ነው። በትግራይ ክልል ያለው ነገር ያ ነው። ህገወጥ የማዕድን ሽያጭ አለ። ወጣቶችን በግዳጅ ወደ ውትድርና እንዲገቡ ህወሓት እኔ ከሞትኩ ሰርዶ አይብቀል ብሎ እድሜውን ለማራዘም የትግራይ እናቶችን እያስራበ እያስላቀሰ ያለበት ሁኔታ አለ። ደን ደግሞ ራሱ ከተፈናቃዮች ላይ ገንዘብ የሚሰበስበው ህወሓት አጀንዳ ለመቀየር ፌዴራል መንግስቱ ተፈናቃዮችን እየመገበ አይደለም ይላል። ፌዴራል መንግስቱ እንዳይመግብ መንገድ እየዘጋ ህወሓት ራሱ ሌብነት ፈጥሮ ሰንሰለት ፈጥሮ እየተንቀሳቀሰ ፌዴራል መንግስት ላይ ጣቱን ይቀስራል። የትኛውም ታጣቂ ቡድን ኢትዮጵያን ከሚያፈርሱ አካላት ጋር አብሮ ይሰራል እንጂ ኢትዮጵያ ቆማ እንድትሄድ ፍላጎት የለውም። የትኛውም ታጣቂ ቡድን ወክያለሁ ለሚለው ህዝብ አይደለም የሚንቀሳቀሰው፣ ለወከለው ቡድን ነው እየሰራ ያለው። ስለዚህ የግብፅና የኤርትራ መንግስት ስምሪት እንደሚሰጡት የሚታወቀው ኦነግ ሸኔ የሆነ ነገር ኮሽ ባለ ቁጥር አስመራ ድረስ እየሄዱ የሚደበቀው የኦነግ ሸኔ አመራሮች ደን ደግሞ ሱዳን ድረስ እየሄዱ የጦር ስልጠና እየወሰዱ ያሉት የተለያዩ ኃይሎች ለኢትዮጵያ ህዝብ አይደለም የሚሰሩት፣ ለራሳቸው ነው። እዚህ ጋር ቆም ብሎ ማሰብ ማየት ያስፈልጋል። የሚታገልልህ አካል የለም። ማንም ለማንም እየታገሉ አይደለም፣ ለራሳቸው እየታገሉ ያሉ ኃይሎች አሁን ላይ ከግብፅና ከኤርትራ ስምሪት እየወሰዱ ነበር። ግን ደግሞ መከላከያ እየሰራ ባለው ኦፕሬሽን አማካኝነት ሲፈራ የነበረውን ቀጠና ሰብሮ ገብቶ 200 የሚሆኑ የኦነግ ሸኔ ታጣቂዎችን እጅ አሰጥቷል። ሊጨበጨብ ሊመሰገን ጀግንነቱ ሊነገር ይገባል። የኛ የሀገር ውስጥ ሚዲያዎች በዚህ ልክ አልተወራም። አናዶል ይዞት ሲወጣ ግን ዘገባውን የተለያዩ ሀሳቦች መሰጠት ጀምረዋል። ስለዚህ የኢትዮጵያ መከላከያ ሰራዊት የወሰደው ኦፕሬሽን የሰራው ኦፕሬሽን የሚደነቅ ነው። የሀገርን ሰላም ለማስጠበቅ እየተደረጉ ያሉ ጥረቶችም እጅግ የሚደነቁ ናቸው። ስለዚህ ኤርትራን ምንበል ግብፅን ምንበል ሱዳንን ምንበል የኢትዮጵያን የውስጥ ሰላም ለማተራመስ የውስጥ ኃይሎችን በመጠቀም እያደረጋችሁት ያላችሁት እንቅስቃሴ ከመከላከያ ኦፕሬሽን የሚያመልጥ አይደለም። በአጭር ጊዜ ውስጥ በቁጥጥር ስር እየዋላችሁ ሰንሰለታቸው እየተበጠሰ ትኩረታቸው ሙሉ ራሳቸው ላይ እንዲያደርጉ ይደረጋል። ስለዚህ ግብፅ የውጭ ጉዳይ ፖሊሲ በሌሎች ሀገራት ውስጥ ጣልቃ አልገባም ሲል የግብፁ ፕሬዚዳንት አብዱል ፈታህ አልሲሲ ያመናችሁ ሰዎች ኦፍኮርስ እየገቡ እያየናቸው ነው፣ በውስጥ ጉዳይ ላይ ጣልቃ እየገቡ። ስለዚህ ይህንን እንግዲህ ያየ የሰማ ሰው ለመከላከያ ሰራዊት ለሚሰራው ኦፕሬሽን እያደረገ ላለው ተጋድሎ ለሀገር ክብር እየተዋደቀ ስላለው አካል ሊመሰገን ልናመሰግናቸው ልናበረታታቸው ይገባል። በህዝብ ስም ለሚነግዱ ኃይሎች ደግሞ ልናወግዛቸው የሚያደርጉትን እንቅስቃሴ ልንቃወምም ይገባል። በዚህ ላይ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ወደ ሁለተኛው አጀንዳችን ተሻገርኩ። ሁለተኛው አጀንዳችን በሰሞኑን የኢትዮጵያ መከላከያ በመካናይዝድ ጦሩ ላይ እያደረገ ያለው እንቅስቃሴ እንግዲህ ለብዙዎች ትንግርት ሆኗል። ብዙዎችም ሲሰሙ ተደናግጠዋል። ከመደናገጥ ባለፈም ደግሞ በነገራችን ላይ ተደናግጠዋል ስላችሁ ለማጋነን ነገሮችን ለማዳመቅ ሳይሆን ኦፍኮርስ ስለተደናገጡ ነው። በመካናይዝድ ጦሩ ላይ ያሉ እንቅስቃሴዎች ብቻ ሳይሆኑ
ከኢትዮጵያ መከላከያ ሰራዊት እየተላለፉ ያሉ መልእክቶች ሁሉ ኢትዮጵያ ላይ የጦር እርምጃ ለመውሰድ የሚንቀሳቀሱ የኢትዮጵያ ጠላቶችን በሙሉ የሚያንቀጠቅጡ አይነት እንቅስቃሴዎች እየተደረጉ ነው ያሉት። ለምሳሌ የኢትዮጵያ መከላከያ ሰራዊት ከአየር ኃይሉ እስከ እግረኛው ጦር ድረስ እያደረገ ባለው የሪፎርም እንቅስቃሴ ዘመናዊ ቴክኖሎጂን የታጠቁ የጦር መሳሪያዎችን ከመታጠቅ ጀምሮ ከፍተኛ ቁጥር ያላቸው ሰልጣኞችን በማሰልጠን በእውቀት፣ በብቃት፣ በሰውነት እንዲሁም ደግሞ ስትራቴጂክ የሆኑ የጦር ስልቶችን ጭምር በመረዳት ዘመናዊ ጦር መሳሪያዎችን ታጥቀው የኢትዮጵያን ሉዓላዊነት ማስከበር የሚችሉ የሀገርን ክብር ማስከበር የሚችሉ ኃይሎችን አደራጅቶ እየተንቀሳቀሰ ነው የሚገኘው። ይህ ሁሉ የሚደረገው ኢትዮጵያ ላይ አሁን ላይ ከምንጊዜም በላይ በሁለቱ የውሃ አካላት አማካኝነት በግብፅም በለው በኤርትራም በኩልም በለው ወጣ ገባ በምትለው ጅቡቲና ግብፅን ጨምሮ ጅቡቲና ሱዳንን ጨምሮ አሁን ላይ ኢትዮጵያ ላይ በየአቅጣጫው ጦር ለመክፈት የሚያደርጉት እንቅስቃሴ የኢትዮጵያ መከላከያ ሰራዊት በፊትም ያለ እረፍት ሲሰራ ነበር። አሁን ደግሞ ይበልጥ ራሱን በማደራጀት እንዲመጣ አድርጎታል። ለዚህ ደግሞ ተልእኮን የመወጣት አቅሙን በማሳደግ ጭምር ነው። በነገራችን ላይ በአንድ ተልእኮ ሲሰጠው የኢትዮጵያ መከላከያ ሰራዊት ተልእኮውን ፈጽሞ ነው የሚመጣው። ለዚህ ብቃቱ ማረጋገጫ በሶማሊያ የሚንቀሳቀሱ የሽብር ቡድን እንቅስቃሴዎችን ግብፅ ያልቻለችውን ሌሎች ሀገራት ያልቻሉትን የኢትዮጵያ ጦር ግን ባለፉት ዓመታት ጭምር በመግባት የሶማሊያን የውስጥ ሰላም በማረጋጋት ማንም የማይጋፈጠውን አልሸባብን አሜሪካና እስራኤል እያደረጉት ካሉት ተጋድሎ እኩል ዋጋ እየከፈለ የኢትዮጵያ ጦር የሶማሌን ሰላም በማስከበር እንቅስቃሴ ላይ እየተሳተፈ ይገኛል። አሁን ላይ የኢትዮጵያ መከላከያ ሰራዊት ከሪፎርም ወደ ትራንስፎርሜሽን ያደረገው እንቅስቃሴ ግን በሰሞኑን በኢትዮጵያ ላይ በአባይ ውሃና በቀይ ባህር መነሻ በማድረግ ለተፈጠረው ውጥረት በሙሉ ምላሽ የሚሰጥ ነው። በአንድ መስመር ከሪፎርም ወደ ትራንስፎርሜሽን የተደረገው እንቅስቃሴ በዚህ ጉዳይ ላይ ምን ተሰሩ የሚለውን አንድ ባንድ አቀርብላችኋለሁ። የመጀመሪያው የኢትዮጵያ መከላከያ ሰራዊት እያደረገ ባለው እንቅስቃሴ የሪቨርስ ኢንጂነሪንግን በመጠቀም 52 የሚሆኑ ታንኮች በደርግ ዘመነ መንግስት የተገዙ ኢህአዲግ ጥሏቸው የነበሩ ወደ ጥቅም ያልገቡ በደርግ ዘመነ መንግስት ወደ ሀገር ውስጥ በተለያዩ መንገድ በግዢ በስጦታ ገብተው ከሶቪየት ህብረት እንደመጡ ጭምር ይነገራል። አንዳንዶቹ እነዚህ 55 የሚጠጉ ታንኮች ለጥቂት ጊዜ ካገለገሉ በኋላ ረጅም ዘመን አቧራ ሲለብሱ የተለያዩ እንቅስቃሴዎችን ከማድረግ ተቆጥበው በአንድ ቦታ ላይ ተከማችተው ቁጭ ብለው ነበር። ከፍተኛ የሆነ የጦር አቅም ያላቸው በማንኛውም መልክዓ ምድር ላይ ሊንቀሳቀሱ የሚችሉ በተለይ ደግሞ በኢትዮጵያና በኤርትራ መካከል ያለው አሁን ላይ ያለው ውጥረት ላይ መፍትሄ ማምጣት የሚችሉ የኤርትራ ጦር ሜካናይዝድ ጦሩን የሚያሰማራ ከሆነ የኢትዮጵያ ሜካናይዝድ ጦር አይደለም የኤርትራን ጦር በመደገፍ የሚንቀሳቀሰው የግብፅን ሜካናይዝድ ጦር ጭምር መቅጣት የሚችልበት አቅም ያላቸው የተጨበጨበላቸውን ታንኮች ጨምሮ የተለያዩ የጦር መሳሪያዎችን በሜካናይዝድ ጦር ውስጥ ያሉ የጦር መሳሪያዎች ላይ ከሪፎርም ወደ ትራንስፎርሜሽን ያስቀየረበትና በሪቨርስ ኢንጂነሪንግ አማካኝነት የተለያዩ ስራዎችን በመስራት እነዚህን ታንኮችና ሌሎች መሳሪያዎች ላይ አፕዴት ተደርገው አሁን ላይ ወደ ድንበር ወደ ተለያዩ አቅጣጫዎች ስምሪት ጭምር ወስደው እንዲንቀሳቀሱ ተደርጓል። ሜካናይዝድ ጦሩ እንዲታጠቃቸው፣ እግረኛው ጦሩ እንዲታጠቃቸው፣ ግዳጅ ላይ ያለው የኢትዮጵያ ጦር ሰራዊት ጭምር ታጥቋቸው እንዲንቀሳቀስ ስምሪት ተሰጥቷቸዋል። እኔ በነገራችን ላይ 55 ታንኮች የሚለውን ነጥ ያወጣውላችሁ እንጂ ከ55 ታንኮች በተጨማሪ ሌሎች የጦር መሳሪያዎች ጭምር በዚህ ፕሮግራም ውስጥ ተካተው የተለያዩ ሪፎርሞች ተሰርተውላቸዋል። ቴክኖሎጂን ተላብሰዋል። ለውጦች ተደርጎባቸዋል። ስለዚህ እነዚህ 55 ታንኮች በተጨማሪ ሜካናይዝድ ጦሩ ላይ የተሰራው የሪፎርም ስራ በሜካናይዝድ ጦር አማካኝነት በኢትዮጵያ ላይ እንቅስቃሴ ለማድረግ ለሚያስበው የኤርትራ መንግስት ያልተጠበቀ ዜና ነው። ምክንያቱም እነሱ አሁን ላይ የሚያዩት ኢትዮጵያ ከዚህ ሀገር የጦር መሳሪያን ገዝታ አስገባች፣ ኢትዮጵያ ይህንን የጦር መሳሪያ ታጥቃለች ነው እንጂ ኢትዮጵያ በደርግ ዘመነ መንግስት አስገብታው የነበረ የጦር መሳሪያና ለረጅም ጊዜ ሳትጠቀምበት የቆየችው የጦር መሳሪያ የትኛው እንደሆነ ምን ደረጃ ላይ ድረስ የሚያውቁት ነገር የለም። ምክንያቱም የነሱ የጦር መሳሪያ አሁን ላይ ምን እንዳለም ጭምር ስለማያውቁ
ከግብጽና ከሱዳን ከሚያገኙት ድጋፍ የሚታጠቁት የጦር መሳሪያ በተጨማሪ ኢትዮጵያውን ላይ በእጇ ያሉ የጦር መሳሪያዎች የትኞቹ ምን አይነት መልክዓ ምድር ላይ እንደሚንቀሳቀሱ የትኞቹ ለኤርትራ ሜካናይዝድ ጦር ፈታኝ እንደሆኑ ጭምር ስለማያውቁ አሁን ላይ በሜካናይዝድ ጦሩ ላይ የተሰራው የትራንስፎርሜሽን ስራ ለነሱ ትንግርት ነው የሆነባቸው። ስለዚህ እነዚህ ታንኮች ወደ ኢትዮጵያና ኤርትራ ድንበር አካባቢ ላይ ብቻ ሳይሆን በሁሉም የሀገሪቱ አዋሳኞች ላይ ስምሪት ጭምር እንደሚወስዱ ነው እየተነገረ ያለው። የወሰዱም አሉ፣ ሜካናይዝድ ጦሩም የታጠቃቸዋል። ማሰብ ያለብን ነገር እነዚህ ጦር መሳሪያዎች ከስምሪት ውጭ ነበሩ። አሁን ላይ ዳግም ወደ ስምሪት ነው የሚመለሱት። እነዚህን የጦር መሳሪያዎችን በተጨማሪ ደግሞ የጦር መሳሪያዎችን የሚያንቀሳቅሱ ራሳቸውን በተለያዩ እውቀቶች ያዳበሩ የተለያዩ ሀገራት ሄደው የተማሩ መልክዓ ምድሩን የተረዱ የሁለቱን ሀገራት የሌሎችም ሀገራት ጭምር የስነልቦና እውቀት ያላቸው ኃይሎች ወይም ደግሞ ባለሙያዎች ጭምር ከዚህ ሜካናይዝድ ጦር ጋር አዲስ ስምሪት እንደሚወስዱ የተገለጸው። ታዲያ ይሄ በሰሞኑ በአፍሪካ ቀንድ የተፈጠረው ውጥረትን ተከትሎ ኤርትራ ወደ ጦርነት ለመግባት እየተንቀሳቀስኩ ነው እያለች ባለችበት በዚህ ወቅት ላይ ይሄን መሰል ስራ የኢትዮጵያ መከላከያ ሰራዊት በመረጋጋት ውስጥ ሆኖ መስራቱ ብቻ የኢትዮጵያ መከላከያ ሰራዊት አሁንም ከጦርነት ይልቅ ሰላም ላይ ማተኮሩን የሚያሳይ ነው። ለምን የኤርትራ ጦር በዚህ ልክ መረጋጋት የለውም። አይደለም የቆየ ጦር መሳሪያ አውጥቶ ሊያድስ ይቀርና ያለውን እንኳን በቅጡ ለመቁጠር ጊዜ የላቸውም። ተጠምደዋል፣ በጣም ተጠምደዋል። በቃ እንዴት አድርገን ነው ጦርነት ውስጥ የምንገባው? በሱዳን በኩል እንግባ፣ በየት በኩል እንግባ? እንዳሰቡት አልሆነላቸውም ለህዋት እያደረጉት ያሉት ድጋፍ። ስለዚህ በዚህ ምክንያት ከፍተኛ ጭንቀት ውስጥ ባሉበት በዚህ ወቅት ላይ 55 ታንኮችና ሌሎች የጦር መሳሪያዎችን የኢትዮጵያ መከላከያ ሰራዊት እንግዲህ በሪቨርስ ኢንጂነሪንግ አድሶ ዘመናዊነት ገጥሞላቸው ወደ ስምሪት አስገብቷቸዋል። አሁን ላይ የኢትዮጵያ መከላከያ በሪቨርስ ቴክኖሎጂ በሪቨርስ ኢንጂነሪንግ በሰራው ስራ የሜካናይዝድ ጦሩን ከማጠናከር ባለፈ እነዚህ 55 ታንኮችን አድሶ ከማቅረብ ባለፈ ቢሊየንስ ዶላር አውጥተን ልንገዛቸው የምንችላቸውን የጦር መሳሪያዎችን ወጪ ቀንሷል። በቢሊየን የሚቆጠር ዶላር አገሪቱ በጦር መሳሪያ ግዢ ላይ እንዳታባክን ጭምር የራሱ የሆነ አስተዋጽኦ አድርጓል። ከዚሁ ጋር ተያይዞ ይበልጥ አሁን ላይ የሜካናይዝድ ጦሩ ያደረገው እንቅስቃሴ ይበልጥ እንዲጠናከሩ ወይም ደግሞ ሰዎች ትኩረት ለምን እንዲሰጡት አስቻላቸው ከተባለ በኢትዮጵያና በኤርትራ መካከል ያለው ውጥረት በአየር ላይ ውጊያ ኤርትራ ከኢትዮጵያ ጋር በፍጹም አትፎካከርም። ኢትዮጵያ በሀገር ውስጥ ከምታመርታቸው ድሮኖች ከተለያዩ ሀገራት ከምትታጠቃቸው ድሮኖች መነሻ በማድረግ ኤርትራ የኢትዮጵያ አይነት የአየር ኃይል ዝግጅት የላትም። ያ መነሻ በማድረግ በኤርትራና በኢትዮጵያ መካከል ግጭት ቢፈጠር ውጥረት ቢፈጠር በሜካናይዝድ ጦር ነው ኤርትራ ከኢትዮጵያ ጋር ልትዋጋ የምትችለው። ያ የሜካናይዝድ ጦሯን ከማንቀሳቀሷ በፊት ግን የኢትዮጵያ መከላከያ አሁን ላይ ካለው ከታጠቀው አደገኛ የሜካናይዝድ ጦር መሳሪያዎች በተጨማሪ እነዚህ በደርግ ዘመነ መንግስት ከተገዙ 3 አስርት ዓመታት ያለፋቸው ታንኮችና ሌሎች የጦር መሳሪያዎችን አድሶ አቅርቧል። እነዚህ ታንኮች ምን ታደሰላቸው ወይም ደግሞ ምን ስራዎች ተሰሩ ሲባል አቧራ ይቃሙ ነበሩ፣ እጅግ ያረጁ ነበሩ። ታዲያ ምን ተሰራ? መጀመሪያ ኢንጂናቸው ታድሷል። እነዚህ ታንኮች በከፍተኛ ፍጥነት መንቀሳቀስ እንዲችሉ የነበረ አቅማቸውን እንዲጠቀሙ አሁን ካለው ቴክኖሎጂ ጋር የሚቀራረብ አሁን ያለውን ቴክኖሎጂ መላበስ የሚችሉ ዘመናዊነት መታጠቅ የሚያስችላቸው ዘመናዊ የሆኑ ኢንጂኖች ተደርጎላቸዋል። የኢንጂን ቅየራ ወይም ደግሞ የኢንጂን እድሳት ስራ ተሰርቶላቸዋል። ስለዚህ እነዚህ ታንኮች በፊት ላይ የነበራቸው የመንቀሳቀስ አቅም በተሻለ አሁን ላይ በዘመናዊ መንገድ ከተሰሩት ሌሎች ታንኮች ጋር ተወዳዳሪ በመሆን ጭምር እንዲንቀሳቀሱ ያስችላቸዋል። ኢንጂናቸው ላይ እድሳት ስለተደረገ። ሁለተኛው የታደሰላቸው ዚሮ ቦክሳቸው ነው። ቦክሳቸው ላይ እድሳት ተደርጓል። በነገራችን ላይ እኛ አሁን ስለማናውቀው የሚሊተሪ ስፔሲፊኬሽኖችን ለማወቅ ያው የሚሊተሪ አካባቢ ያሉ ሰዎች በዚህ ደግሞ ፕሮፌሽናል የሆኑ ሰዎች ናቸው ሊረዱት የሚችሉት። እኛ ግን እንደ አንድ ተመልካች ወይም ደግሞ እንደሚያነብ ሰው ስናየው የተለያዩ አካላቶቻቸው ሲሰሩ ወሳኝ የሆነ ቦታ ነው። የዚሮ ቦክስ የሚባለው አካባቢ እዚህ ቦታ ላይ እድሳት ተደርጎለታል። የኤሌክትሮኒክ አካላቸው ሙሉ ለሙሉ ታድሷል። ኤሌክትሮኒክ አካላቸው ሙሉ ለሙሉ ታድሷል ማለት ዋየራቸው ውስጥ ለውስጥ ያሉ እንቅስቃሴዎች ከሌሎች የሬዲዮ መገናኛዎች ጋር መጣመር የሚችሉባቸው መንገዶች፣ እንዴት መገናኘት የሚችሉባቸው ሌሎች ስራዎችን መስራት የሚችሉባቸው መንገዶች ጭምር እንዲመቻቹ የሚያደርጉ በእነዚህ አካላቶቻቸው እና በሌሎች አካላቶቻቸው ላይ የሪቨርስ ኢንጂነሪንግ ተግባራዊ ሆኖ 55 የሚጠጉ ታንኮች ስምሪት ወስደዋል። በዚህ ስምሪት በወሰዱበት ወይም ደግሞ ይሄ
እነዚህ ታንኮች በተሰሩበት ሁኔታ ላይ ለምሳሌ ግሎባል ፋየር ፓወር የተባለው በዓለም አቀፍ ደረጃ የጦር ኃይሎች አቅሞችን መረጃ የሚያወጣው ተቋም ከ145 ሀገራት ኢትዮጵያን በ52ኛ ደረጃ ላይ ያስቀምጧታል። ያን ሲያስቀምጣት ይላል በደርግ ዘመነ መንግስት የታጠቀቻቸው ኢትዮጵያ ታንኮች አሉ 59 ታንኮች 55 ታንኮች በየጊዜው ይቀያይራል ሐሳቡን ግን ቁጥራቸው ከ50 በላይ የሆኑ ታንኮች እንደነበሩ ጭምር ያስቀምጣል። ኤርትራ የት ነው የምትገኘው በዚህ ደረጃ ላይ ምን አይነት አቅም አላት የሚለውን እናንተ ማየት ትችላላችሁ ግሎባል ፋየር ፓወር ላይ ገብታችሁ ማለት ነው። ስለዚህ ኢትዮጵያ አሁን ላይ የጦር ኃይሏን በማደራጀት ጭምር የተለያዩ ጦር መሳሪያዎቿን እያዘመነች ወደ ድንበር አካባቢ ላይ ውጥረት ባለባቸው የሜካናይዝድ ጦሩ ሊታጠቃቸው ወደሚገባባቸው አካባቢዎች ጭምር ስምሪት በመስጠት ላይ ነው ያለችው። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በተደጋጋሚ ኢትዮጵያ ለጠላቶቿ መንበርከክ የማትችል ወይም ደግሞ የትኛውም የጠላት ኃይል የኢትዮጵያ መከላከያ ሰብሮ መግባት እንደማይችል በተደጋጋሚ ሲገልጹ ቆይተዋል። ያን ከመግለጽ ባለፈ ግን እነዚህ ታንኮች ይፋ በወጡበት ወቅት ላይ በቦታው ተገኝተዋል፣ አስተላልፈዋል መልእክታቸው። ታዲያ በ3 ዓመት ውስጥ ሜካናይዝድ ኃይሉ እጅግ ዘመናዊ የጦር መሳሪያዎችን መታጠቁን ጭምር ነው የገለጹት። በርካታ ታንኮች ታጥቀዋል፣ በርካታ ዘመናዊ የጦር መሳሪያዎች አሉ። እነዚህ የጦር መሳሪያዎች የፍተሻ ስራቸው ተጠናቋል፣ ብቃታቸው ተረጋግጦ ስምሪት ወስደዋል። አሁን ስምሪት በወሰዱበት በዚህ ወቅት ላይ የኤርትራ ጦር ከግብፅም በለው ከሱዳንም በለው ከየትኛውም አካል ከኢራን ጨምሮ የጦር መሳሪያዎችን ቢያስገባም የኢትዮጵያን ጦር ግን መቋቋም እንደማይችል ጭምር የተገለጸው። ስለዚህ የኢትዮጵያ መከላከያ አሁን ላይ ራሱን በሰው ኃይል እያሰለጠነ ነው፣ በሎጂስቲክ እያሰለጠነ ነው፣ ዘመናዊ የጦር መሳሪያዎችን ጭምር እየታጠቀ ነው የሚገኘው። ስለዚህ የሜካናይዝድ ጦራችን አሁን ላይ ባደረገው ከሪፎርም ወደ ትራንስፎርሜሽን ባደረገው እንቅስቃሴ ላይ የሪቨርስ ኢንጂነሪንግን በመጠቀም 55 የሚሆኑ ታንኮች ላይ ሙሉ ለሙሉ እድሳት አድርጎ ስምሪት ወስደዋል። የታንኮች አቅም የታንኮች የጦር ሚና ደግሞ የታወቀ ነው። የኤርትራን ስነ ምህዳር ያውቁታል ታንኮቹ። እንኳን የኢትዮጵያ ጦር የፊት አመራሮች ይቅርና ታንኮቻችን የኤርትራን አሁናዊ ስነ ምህዳር የተረዱ የኤርትራ ጦር ስነ ልቦና የሚያውቁ ከኤርትራ የጦር ስነ ልቦና ጋር እንዴት አድርገው አሸንፈው መውጣት እንደሚችሉ ያን ማድረግ የሚያስችልበትን ብቃት ያላቸው የጦር መሳሪያዎች ናቸው። ስለዚህ እነዚህ የጦር መሳሪያዎች በኢትዮጵያ መከላከያ ሰራዊት አሁን ላይ በተደረገው እንቅስቃሴ እድሳታቸው ተጠናቆ ስምሪት ወስደው በድንበር አካባቢ ላይ እንቅስቃሴ ማድረግ ጀምረዋል። በእነዚህ ሁለት ጉዳዮች ላይ እናንተ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አሳውቁኝ። እስካሁን አብሬያችሁ የቆየሁት እኔ ፍሬህይወት ዮሐንስ ነኝ። በቀጣይ ሌሎች ፕሮግራሞችን ይዤላችሁ እመጣለሁ። ለዩቲዩብ ቻናል አዲስ ከሆናችሁ ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ቻናሌን ሰብስክራይብ ካደረጋችሁ ደግሞ ላይክ እና ሼር በማድረግ መረጃውን ለሌሎች አጋሩ። አብራችሁን ስለቆያችሁ አመሰግናለሁ። መልካም ቆይታ